ይህ ፕሮጀክት የዳነው የተረፈው በለውጡ መንግስት ነው። የለውጡ መንግስት ሲመጣ ግድቡ የነበረበት አጠቃላይ የስራ እንቅስቃሴው ምን እንደሆነ ይታወቅ ነበር። ከዛ አሁን ደግሞ እንደሚታየው ግድቡ የመጨረሻ የማጠናቀቂያ ስራዎች ብቻ ናቸው የሚቀሩት። ፕሮጀክቱ ምን ያክል ለውጥ እንዳመጣ ግልጽ ነው ማለት ነው። ፕሮጀክት ላይ ክትትል አልነበረንም። በሪፖርት ብቻ ነው ፕሮጀክቱን የምናውቀው ወይም ለክፍያ ብቻ ነው። በኋላ ግን ፕሮጀክቱ በተቋማችን ስር እንዲሆን መከታተል እንዲችል የፕሮጀክት ማኔጅመንት ላይ ለውጥ ተደረገ። ከዛ ደግሞ የቦርድ ላይም ለውጥ ተደረገ። ስለዚህ ፈጣን በጣም ፕሮጀክቱን የማዳን ስራ በመጀመሪያ ቀናቶች ነው የተጀመረው ማለት ነው። ይሄ ፕሮጀክት ልክ ወደ መስመር ሲገባ ከፍተኛ የሆነ የተልኮ ጦርነቶችም ተካሂደውበታል። በፊት ምንም ችግር ያልነበረው በኋላ ላይ እቃዎችን ሰዎችን ለማምጣት በእጀባ እንዲሆን ሁሉም እንቅስቃሴ እና በከፍተኛ መከራ ውስጥ ሆኖ ነው ይሄ ስኬት የመጣው። በለውጡ ማግስት ይሄንን ፕሮጀክት ወደ ነበረበት ዓላማው መለስ አንደኛው ትልቁ ስራ የተሰራው። ከዛ የመጀመሪያውና ወሳኙ ጉዳይ ምንድነው? እነዚህ ሜጋ ፕሮጀክቶች ትርጉማቸው የሚለውን መረዳት ያስፈልጋል። ይሄንን ከክቡር ጠቅላይ ሚኒስትር ለራሳቸው በመያዝ በልዩ ሁኔታ መደገፍ ያለበት መደገፍ፣ እርምጃ መውሰድ የሚገባ ቦታ ላይ እርምጃ እንዲወሰድ ማድረግ ከፍተኛ ስራዎች ተሰርተዋል ማለት ነው። ስለዚህ በለውጡ ማግስት የመጀመሪያ ጉዳይ ህዳሴ መጣሙን ማየት ነው። መጣሙ ብቻ ሳይሆን ደግሞ ወደ ሞት የወጣ ፕሮጀክት ነው። እሱን ከዛ መልሶ ሪቫይቭ እንዲያደርግ ህይወት እንዲዘራ ማድረግ ፕሮጀክት እንዲሆን ማድረግ ማስቻል የመጀመሪያው ትልቁ የስኬት የጉዞ መስመር ነው። መቻል ከማንችልበት ወደ መቻል ወደምንችልበት መምጣታችን የመሻገር ምልክት ነው። ህዳሴ የሆነው ውሃውን ይዞ በመቻላችን በማቆየታችን ዛሬ መብራት አለ። ወደ 1400 ሜጋዋት የሚችል ማምረት የሚችል አራት ተርባይኖች አሉ። እንደዚህ ያልነበረንም በፊት። ስለዚህ ከጨለማ ወደ ብርሃን እየተሻገርን ነው የምንገኘው። በመጠቀም ህዳሴን በመጠቀም የኢትዮጵያን ብልጽግና እውን ለማድረግ እጃችን ከሌብነት የጸዳ፣ ልባችን ከክፋት የጸዳ፣ አእምሯችን በየቀኑ ለመማር የተዘጋጀ፣ ፈጣሪን የምንፈራ፣ ለምንናገረው ነገር ፍጻሜ ተክተን የምንሰራ ብንሆን ኢትዮጵያን ባጠረ ጊዜ ውስጥ የበለጸገች ከችግር የወጣች ከመከራ የወጣች ማድረግ ይቻላል።